ይኸውልሽ አቤል እንደውልሽ እንደምንም ማሳመነሽ ወደዚህ ጠሪውና እኔ ደግሞ ጽሄት እንደልሽ ስለማቅ እሱ ወደዚህ ሲመጣ እኔ ደግሞ እሷን ወደዚህ ይዣት እመጣለሁ ማለት ነው። እውነትን ነው ዳጊ? እንደው ምንም ሳትሆን ሰው ሳይሰማ ይዛት ትመጣለህ? አዎ እመጣታለሁ። እሺ በቃ እንደዛ ከሆነ በጣም ጥሩ። እኔ አቤልን ደውዬ እጠራዋለሁ። ገኒ አሁንም አልመጣችም አይደል? አልመጣችም የኔ ልጅ። እህቴት ነው። እኔ ስለት በምን አውቃለሁ? ይዣት አልዞር። እናንተ እዚህ ምን ትሰራለህ? እኔ ነኝ የጠራሁት። ለምንድን ነው ይሄን ባለጌ የሆነ ልጅ የጠራሽው? ላናግረው ፈልጌ ነው የጠራሁት። አሁን ከዚህ ቤት ውጣ። ሰማ አይደል? ከዚህ ቤት ውጣ። ላይ አልፈልግም። ቆይ ተረጋጋ እንጂ የኔ ልጅ። እኔ ላናግረው ነው የጠራሁት አልኩህ እኮ። እሺ ቶሎ ብለሽ አናግሪውና ይውጣ። እንደውም ተይውን እሄዳለሁ። አሁን ደግሞ ማን የሚደውለው? ሄሎ ሄሎ እህቴ። ወንድሜ ደህና ነህ? ጋሽዬ ተገኘ? ተመስገን ተመስገን አምላኬ። ቃል ጥሩ ሰው ነው፣ ምንም መሆን የለበትም። ቃል ቆይ የት ሆነህ ነው? የት ነው ያለኸው? እቤት ሄደሃል? አይ አልሄድኩም። መንገድ ላይ ከሰው ስልክ ተቀብዬ ነው የደወልኩልሽ። የት ነሽ? ያለሽበት እመጣለሁ። እኔ የት ነኝ? እና ኤፍራታ ቤት ነው ያለሁት። መጣሁ በቃ። እሺ ወንድሜ ቶሎ ና። ወንድሜ ቃል ደውሎ ነበረ። አሁን ደውሎልኝ ደህና ነኝ ብሎኛል። ደህና ነው። እውነትሽ ነው? ደህና ነው? አዎ ደህና ነው። አሁን ደውሎልኝ ነበር። ወደዚህ እየመጣ ነው። ወይ ተመስገን። በአሁን ልጅቷን ይቅርታ ጠይቂያት። እንዴ ለምን የምጠይቃት? አሁንም ቢሆን እኮ ምንም የተረጋገጠ ነገር የለም። ቃል መጥቶ እዚህ ሁሉንም ነገር እስኪነግረን ድረስ ምንም ማረጋገጫ የለንም። ወይ ጓደኛዬ እንዴት ነሽ? አጣራውጣኝ አንቺ ሰው ባለ ሄደሽ ልጥፍት ያለሽ እንዴ? ቤተሽ ተነሽ። እንደማየው ከሆነ እጁ ላይ ቀለበት የለም አይደል እንዴ? እና ቀለበት ባይኖርስ? ከሌለህማ የለህም ነው። ምን ሆነሻል ልጅት? ያምሻል እንዴ? አያመኝም። ምን ነው የጤነኛ ሰው ንግግር እኮ ነው የተናገርኩት። ቀለበት የለህም፣ አልተያዝክም፣ በዛ ላይ ፍቅረኛ የለህም። ቢሆን ኑሮ እኮ ከማን እንዳረገዘች ሳታውቅ እንኳን አብራት አትሽከረከርም ነበር። አንቺ ልጅ በእጄ ሰበብ እንዳትሆኝ። ስታስጠላ የሆነች ፈጥፈጣ። እዊ ስትቆጣ ራሱ እንዴት እንደምታምር ፈጣሪ አውጣኝ። እኔ የለሁበትም። አንቺ ጭምላቅ አርፈሽ ተቀመጪ። አንቺ ምን ልታደርጊ ነው አጠገቡ የተቀመጥሽው? ምንስ ባደርግ ምን አገባሽ? አንቺ እኮ ምንም አይደለሽም አይደል እንዴ? ለምንድን ነው ምንም ያልሆነችው እንዴ? እሷ እኮ ሂጂ አንቺ አፍሽን ዝጊ። ነይ በለው። እንደዚህ አይነት መከታ የሆነ ባል ይስጣችሁ። ሌላ ምን ይባላል? እሰይ። በጣም ነው የምታሽቃብጪው። አንቺ ራስሽ በጣም ነው ነገር የምትፈልጊው። አርፈሽ ተቀመጪ። በጣም ነው እንዴት ነሽ? ልብ ይቀጥል ትል ነበር እኮ። ቆይ ምን ሆነ እንደዚህ የምታደርገው? ምን ላድርግ እህቴ? ወድጄ እኮ አይደለም። ይቅር በይኝ።
እሺ በቃ ችግር የለውም። እርሳው ና ና ተቀመጥ። ሰኒ እንዴት አስጨነቅኳቸዋል? በቃ እዚህ ተቀመጡ። እኔ ምግብ ይዤ ልምጣ። እሺ እናት እንዴት ነሽ? ደህና ነኝ። ደህና ነሽ? ደህና ነኝ። ቆይ አንቺስ እንዴት ነሽ? ለእሱ እየተጨነቅን እኮ አንቺም ተደገምሽ። አዎ አጋጣሚ። ቆይ ማነው እንደዚህ ያደረገው? ማንነቱ ታውቋል? እኔ ምንም አላውቅም። ያኔ ከእናንተ ቤት ስወጣ መንገድ ላይ ነው ከኋላ መጥተው መውደቄን የማስታውሰው። አፈር ይብሉ። ብቻ አንተ እንኳን ደህና ሆንክልኝ ወንድሜ። ባይሆን ከዚህ በኋላ ላለው መጠንቀቅ ነው። ዝም ማለት አያስፈልግም። አልልም፣ እደርስበታለሁ። ቆይ አንቺን ግን እንዴት ነው ያዙሽ? ለዛውም በቀን ማለት ቆይ መልካቸው ምናምን አላየሽው? አይ አላየኋቸው። ማን እንደሆነ አላውቅም። አቤል እንዴት እንደምበቀልህ ያውቃለሁ። ፈጣሪ አውጣኝ። አንተ ቆየት ነበርክ? ደግሞ ምንድን እንደዚህ እኮ ከሚያደርግክ? ሌባ ስለሆንኩ ምን የሚሰረቅ ነገር አለሽ? ይኸውልኝ እንግዲህ አንተ ፈጣጣ ቆያ በዛው አልመሰለህም እንዴ? ምግብሽ ጠዋትና ማታ ከሰው ጋር መጨቃጨቅ ነው አይደል? ወይ የኔ አንበሳ፣ የኔ ጀግና፣ ናስኪ ሳሚ፣ የኔ ውድ እንዴት እንደኮራሁብህ። ተባረክልኝ ዳግዬ፣ እግዚአብሔር ይባርክ። አሜን። እኔ ጎበዝ፣ የምር ኩርት ነው ያደረከኝ። እኮ ምን አድርጎልሽ ነው? ሎተሪ ደረሰህ እንዴ? ለነገሩ ያኔ ነበር ስትደባበቁ መጠራጠር የነበረብኝ። ችግር የለውም እናቴ፣ ዋናው አንቺን ደስ ማለቱ ነው። እንዴ ደስ ካለሽ ብቻ ነው እንዴ? እንዴ በጣም ነው እንጂ ደስ ያለኝ። የምሬን ነው፣ በጣም ነው የኮራሁብህ ልጄ። ምንድን ነው አርፋችሁ የማትቀመጡት? ወይም ደግሞ ተናገሩ። ምንድን ነው የሰው ልብ ማንጠልጠል? ምንድን ነው እንዴ? የሰው ልብ አትስቀሉ። እሳይ እንኳን ተሰቀለ፣ እንኳንም ሰቀል ነው። ዳጊ እሷን ተዋት። አንተ ግን ሚስጥር መያዝ ጀመርክ እንዴ? እስኪ አሁን ለእኔ ንገረኝ፣ በግልጽ ንገረኝ። እኔ እኮ ታናሽ እህትህ ነኝ። በል ንገረኝ። ለታናሽ እህትህ ቁም ነገር አይነገረም ብዬ እኮ ታላቅ የምትሆኚ ነግረሽ ነበረ። ደግሞ ሄደሽ ለቃቃ ጓደኞችሽ ሚስጥር የምታወጪስ? ተናግረው ሙተዋል። ጫጩት ሲያስጠላ። ለካፊ አሁን ልጅን አትልከፊው። ምን አለ እንደወርፈሽ ብትቀመጪ። ዳግዬ እሷን ተዋት። አንተ እዚሁን፣ እኔ እላይ ነኝ። እሺ ቶሎ ብለሽ ሂጂ። ምናልባት አንቺ ስትወጪ ከነገረኝ ማን ያውቃል? ወይ ፍቅር፣ እንዴት አመሸህ? አለሁልሽ። እንዴት አመሸሽ? ምንድን ነው ቶሎ ቶሎ አትደውይም እንዴ? ያው ያለሁበትን ታውቅ የለ እንደፈለከኝ እኮ ስልክ መደወል አልችልም። እሺ በቃ እረዳሻለሁ። አንቺ ብቻ በነገሮች እንዳትሳሳች። እኔ እኮ ነኝ እንዴት እሳሳታለሁ ብለህ ነው እንዴ? አንተ የት ጠፍተህ ከርመህ ነው ወይስ አንተ ቀጥረን እኛ የምንጠብቅ እየመሰለህ ነው? ተይኝ። አንቺ ደግሞ ገና ከመምጣት ያትነዝንጂ። በዛው አትቀርም ነበር? ለምን ሲባል ነው? እኔ ስወጣልሽ የምታደርጊው ነገር አለ። አሁን እንዴት ነው ሳላድር ቶሎ ወደ ቤት የምመለሰው? ምን አይነት አጣብቅኝ ውስጥ ነው የገባሁት? አረ ተሰቃየሁ። እና የት ነበርክ? ምን አጋጥሞህ ነው? አንቺን የሚያገባሽ ነገር የለም። ተከታትዬ ስደርስብህ ምንም ነገር አይቀርብህም ብለሽ የለ? በያ አይታል። ታዲያ ደረሽብኝ? አታስብ፣ ትንሽ ጊዜ ቢፈጅብኝ ነው። እደርስበታለሁ። ጥሩ አደረግሽ። ብዙ እንዳትዘገይሽ። ስታስጠላ። ምን አይነት ደባሪ ሰው ነህ?
ወንድሜ ደህና ነሽ? አልጎዱሽም አይደል? እውነት እየጠየከኝ ነው ወንድሜ? ደህና ነኝ፣ ምንም አልጎዱኝም። ደህና ነው? የኔ ጨርቃ የት ሄዳ ነው? ውስጥ ምግብ ላምጣ ብላ ሄዳለች። ሰኒ እንዳይደብርሽ ሃኒ፣ ከሚደብራት እንኳን ማመጣሻት። በጣም ይኸው መጣች። የኔ ሚስት፣ የኔ ጨርቃ። አዎ መጣሁ። እህቴን ተገኘች፣ ፈጣሪ ይመስገን። ሄሎ ገኒ፣ እንዴት ነሽ? ደህና ነኝ የኔ ልጅ። ስልክ እኮ አይሰራም ነበር። ፂ መምጣቷን ሰማህ? አዎ አሁን ደርሼ ያገኘኋቸው። የኔ ጨርቃ ቴክስት አድርጋልኝ ነበር። በቃ እንግዲህ ተሰብስባችሁ ወደዚህ ነው፣ እራትም እዚህ ትበላላችሁ። ግን እኮ እዚህ ተሰባስበናል። እንዴ? አይ እንግዲህ እና ስትጠራማ እምቢ አይባልም። እሺ በቃ ይሄ ናታን ምንድን ነው? ገንዬ ወደ ቤቱ ነው እያለች። አይ መሽቷል። ቃል እኛም ያው እዚህ ስላደርን እንሂድ። እሺ በቃ እንሄዳለን። እንዴ ቃል ገኒ እኮ ነው እናንተን የጠራችን። ነው እንዴ? በቃ እንደዛ ከሆነ እና እኔም ቤት ላስገባቸውና እኔ እመለሳለሁ። እርግጠኛ ነህ ትመለሳለህ? አሁን እመለሳለሁ። እሺ በቃ። ወይኔ ጉዴ፣ እዚህ ምን እየሆነች ነው? ጭራሽ በወንድሟ ፊት። ወይኔ እቺ ደግሞ መጣች። እንደው ምን አይነት ሰው ናት? ሎሊት ወየ ሞዴሉ፣ እንደው በፈጠረሽ በጉልበትሽ አምላክ በገንዘብሽም አምላክ ይዤሻለሁ። ተይኝ በቃ። አጣራ አውጣኝ። አንተ ደግሞ ለምንድን ነው ሁሌ ተንኮል የማስብ የሚመስልህ? እኔ እኮ በሰላም ነው ሰላም ልልህ የመጣሁት። አልፈልግም። ምን እንደው በቃ አልፈልግም አትበይኝ። ይልቅ አሁን ብርድ ነው፣ በቃ ግቢ። ምንድን ነው አስበህልኝ ነው? ብርድ እንዳይመታኝ አዝናልኝ ነው እንዴ? አዎ አስቤልሽ ነው። አሁን ግቢ በቃ በእናትሽ ተይኝ። በቃ መጣሁ፣ ጠብቀኝ። ለምንድን ነው የምትመጪው? በቃ መጣሁ፣ ጠብቀኝ አልኩ። ፈጣሪ አውጣኝ። ለምንድን ነው የምጠብቅሽ? ፈጣሪ አውጣኝ፣ ጠብቀኝ አልኩ። አንተ ደግሞ ኧረ እቺ መቼ ነው ጤነኛ የምትሆነው? አሁን ከተመለሰች ታሳብደኛለች። ምን አድርጌ ነው እሺ አሁን ወደ ውስጥ አስገብቻት ነው ወደ ቤት የምመለሰው? ኧረ እንደው ዛሬስ ምን ስል ነው የመጣሁት? የኔ ጨረቃ እባክሽ ቶሎ ነው የምንመለሰው። አይ ናታን ይቅርብኝ፣ እኔ ከፊት ጋር ልሆን። ለገኒ ጋር ትንሽ አሞት ነው በላት፣ ትረዳኛለች። እሺ በቃ የኔ ጨረቃ። እሺ በቃ ይፉዬ፣ እኛ እንደናደሪ ደግሞ ማውራሽ ነገር አለ። እሺ እደውልልሻለሁ። እሺ ጽ፣ አንቺም ራስሽን ጠብቂ። ደግሞ ስትወጪ እየተጠነቀቅሽ። አረ እንደውም ብቻሽን እንዳትወጪ። እሺ ይፉዬ፣ ቻው። እሺ ቻው። ደህና ደሪ። ደህና ደሪ ወንድሜ። ቻው። ማን ይሁን ይሄን ያደረገብሽ? ጽ ብቻ ፈጣሪ ይጠብቅሽ። ምን ልትሆኚ ነው? አንተ ልበስ፣ አንተ ራስህ ይበርዳል። እኔ አልፈልግም። አልለብስም። ይዘሽልኝ ግቢ በቃ። እንዴ
መጣ? ምነው ሳትናገር ጠፋ? አዎ ጠፋሁ አይደለ? በጣም ይቅርታ። የሆነች ነገር አጋጠመችኝና እኮ ቶሎ እመለሳለሁ ብዬ በዛው ቀረሁ። እና አትናገርም ነበር እንዴ? እኛ እኮ ተጨነቅን። ወይ አድራሻህን አናውቅ ፈልግ ነገር። አዎ እውነት ነው። በጣም ይቅርታ። በጣም በል እሺ፣ ዋናው ደህና መሆን ነው። ና ግባና ምግብ ብላ። አይ የነበርኩበት በልቼ ነው የመጣሁት። እርግጠኛ ነህ? አዎ። አጀሪት፣ አንቺ ደግሞ እዚህ ምን ትሰሪያለሽ? ግቢ እየጠበኩ እና በሱ ቦታ አንቺ እንቅጠርሻ። እንዲህ ጎበዝ ጥበቃ መሆንሽን ቢያውቅ እኮ ናታን ሰው አይቀጥርም ነበር። ሉሊት ታሪከኛ። አንተ ቆይ ምን አይነት ጥጋብ ይዝን የዚህን ቤት ምግብ የማበላው? በፈጠረሽ ተይኝ በቃ በፈጠረሽ። እንዴ ለአንቺ ስለዚህ ቤት አልመጣ እንዴ? ሰይጣን ምን ያስጨዋል ታዲያ? ጅል የኔ ልጅ ግን እንዴት ብላ አስለቀካቸው? ያው ቦታው ላይ ማንም ይመጣን ብሎ ስላላሰበ ማስለቀቂያን ያልከብዳል ነበረ። ቆይ ግን አግቶ ምን ሊያደርጋቸው ነበር እንዴ? ናት እሱንም እኮ ያለ ጥፋቱ አሳሰረውት ነበረ። ቆይ እነሱ ያጠፉት ጥፋትስ ልክ ነው? ኧረ በለው ያገታት ያቤል የሚባለው ነው ማለት ነው። በጣም ነው የሚገርመው። ቢሆንስ እንዴ? እሷ ስለተሳሳተች እሱ መሳሳት አለበት እንዴ? ቢሆንም በቃ እሱ ልክ ነው። አሁን እውነቱን ሲያውቅ ምን እንደሚያደርግ አላውቅም። ይገለኛል። አይዞህ አትፍራ፣ ምንም አያደርግም። ብቻ ግን ኮርቼ ባህል የኔ ጀግና በጣም ነው የምወድ። እኔም እኮ ደስ ሲልሽ ደስ ይለኛል። አንዳንድ ያለ ማወቅ ነው እንጂ። ይሁን የኔ ልጅ፣ ዋናው መመለስ ነው። እወዳለሁ እኔ ጎረምሳ። እኔ በጣም የምወድሽ ናት። እንዴት አመሸሽ ቀኔ? ደህና ነኝ ልጆች። እንዴት አመሻችሁ? አለ ልጁ ሴት ቀረ። ቤቱ ደርሶ ይመጣል። እናጺ ማን እንደወሰደሽ አታስታውሽ? ማን ያገተሽ? ከነገርኩት ይገለዋል። በራሴ ነው መበቀል ያለብኝ። እኔ እንጃ ወንድሜ፣ እኔ ማን እንዳገተኝ አላውቅም። እኔ ግን አውቃለሁ። ምኑን የምታውቂው እንዴ? ማን እንዳገተሽ ነው? ምንድን ነው የምታወሪው ሜርሲ? ካወቅሽ ለምን እስካሁን አልተናገርሽም? አንቺ ልጅ ቆይ ምንድን ነው የምታወሪው?